ሰላም እንዴት ናችሁ? የአስረኛ ክፍል ጂኦግራፊ ዩኒት 6 ላይ እንገኛለን። ዩኒት 6 ሂውማን ናቹራል ኤንቫይሮንመንት ኢንተራክሽንስ የሚል ርዕስ ነው ያለን። በዚህ ዩኒት ውስጥ እንግዲህ 3 ርዕሶች ይኖራሉ። የመጀመሪያው which is about overview of global population change የሚል ነገር አለ። ኔክስት ደግሞ human environmental relationship የሚል አለ። ከዛ በመቀጠል በመጨረሻም ኢንዲጂኒየስ ኒዮሎጂ ኢን ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን አፍሪካ የሚል 3 ርዕሶች አሉ ማለት ነው። ዛሬ የምናየው እንግዲህ ኦቨርቪውስ ኦፍ ግሎባል ፖፑሌሽን ቼንጅ የሚል ይሆናል። አብራችሁ ይቆዩ ጋይስ። እንግዲህ እዚህ ጋር መጀመሪያ ኬተርሞች ይኖራሉ። ኬተርሞች በርዝ አለ፣ ኮሎናይዜሽን አለ፣ ዳይዲ ዲዝስ የሚባል አለ፣ ዲዝ ሊቪንግ ስታንዳርድ፣ ማይግሬሽን፣ ፖፑሌሽን ቼንጅስ፣ ሌፍት ትሬድ የሚሉ ቁልፍ ቃላቶች አሉ ማለት ነው። እነዚህ ቁልፍ ቃላቶች እንግዲህ ከስር አሉ እያንዳንዳቸው። መጀመሪያ ፖፑሌሽን ቼንጅ ምንድን ነው የሚለውን ነገር ዲፋይን እናድርግ እስኪ። ቢኮዝ እዚህ ጋር ኦቨርኦል ግሎባል ፖፑሌሽን ቼንጅ ስለሚል ፖፑሌሽን ቼንጅ ምን ማለት ነው? ፖፑሌሽን ቼንጅ ኢዝ a difference in the size of the population from the beginning to the end of this certain period. Okay? To the end of a certain period. ፖፑሌሽን ቼንጅ ስንል እንግዲህ ዲፍረንስ ነው። የፖፑሌሽን ሳይዝ ዲፍረንስ ከመጀመሪያው እስከ መጨረሻው ማለት ነው። የሆነ ሰርቴን ፔሪድ ታይም ይኖረናል ወይም ሰርቴን ፔሪድ ይኖራል። በዛ ፔሪድ ውስጥ ያለው የህዝብ ለውጥ ለምሳሌ ከ2000 ጀምሮ እስከ 2010 ብንል በሁለቱ ታይም ኢንተርቫል መካከል ያለው የህዝብ ብዛት ለውጥ ወይም ዲፍረንስ which is said to be population change ብለን እንጠራዋለን ማለት ነው። The change in population also change the composition of the population because of birth and death rate, ሴክስ ሬሾ፣ ላይፍ ኤክስፔክታንሲ ኤንድ ማይግሬሽን ሬት። እንግዲህ ፖፑሌሽን ቼንጅ የሚያደርግባቸው በርካታ ምክንያቶች አሉ። አንደኛው በርዝ ሬት ይኖራል፣ ሁለተኛ ዴዝ ሬት አለ፣ ሴክስ ሬሾ አለ፣ ላይፍ ኤክስፔክታንሲ ይኖራል፣ ማይግሬሽን እንግዲህ ኢንተርናል ማይግሬሽን ኤንድ ኤክስተርናል ወይም ደግሞ መውጣት መግባት ይኖራል ማለት ነው ማይግሬሽን። ላይፍ ኤክስፔክታንሲ ደግሞ የእድሜ ጣራ ማለት ነው። ቀድሞ የሚሞቱ ሰዎች የሚበዛበት አካባቢ ይኖራል። ላይፍ ኤክስፔክታንሳቸው ሀይ የሆነበት ኤሪያ ይኖራል ማለት ነው። ስለዚህ ያማ ላይ በርዝ ዲዝ ሴክስ ሬሾ ላይፍ ኤክስፔክታንሲ ኤንድ ማይግሬሽን ሬት ለፖፑሌሽን ቼንጅ ከፍተኛ አስተዋጽኦ አላቸው ማለት ነው። Meanwhile, population growth is the increase in the number of individuals in a population. ኦኬ ፖፑሌሽን ግሮውዝ ስንል ደግሞ የህዝብ እድገት ማለት ነው፣ ወይም ብዛት ማለት ነው፣ ወይም መጨመር ማለት ነው። the increase in the number of individuals in a population የእያንዳንዱ ሰው መጨመር መብዛት ማለት ነው። ፖፑሌሽን ግሮውዝ ስንል the two factors involved in the increase in the number of individuals in the population are fertility or birth and immigration in migration. እንግዲህ የህዝብን ብዛት ሊጨምሩ የሚችሉ ሁለት ነገሮች አሉ። አንደኛው ፈርቲሊቲ ነው ወይም ደግሞ ውልደት ወይም በርዝ የምንለው። እንግዲህ ሰው በተወለደ ቁጥር የህዝብ ቁጥር እየጨመረ ይመጣል። ፈርቲሊቲ እንግዲህ ከዚህ ቀደም ዲፋይን ስናደርግ ሌላ ዩኒት ላይ አይ ቲንክ ዩኒት 4 ላይ ይመስለኛል ዲፋይን ስናደርግ ምን ብለናል? ፈርቲሊቲ it is a positive factor ነው የሚለው። ኦኬ a natural positive factor to increase ወይም which increase the population. ኦኬ ናቹራል የሆነ ፖዚቲቭ የሆነ ፋክተር ነው የህዝብ ቁጥር ሊጨምር የሚችል ማን? ፈርቲሊቲ ወይም በርዝ። ኢሚግሬሽን ስንል ደግሞ መግባት ነው፣ ከሌላ ቦታ ተሰዶ ወደ አንድ ኤሪያ መምጣት። ኦኬ ኢማይግሬሽን ከሆነ ግን ቀናሽ ነው፣ ከአንድ አካባቢ ተነስቶ ወደ ሌላ ቦታ መሰደድ ነው። ኢሚግሬሽን መጤ ብለን መጥራት እንችላለን፣ መጤ ኤንድ አይን ወደ ኢ ከቀየርናት ደግሞ አውት ማይግሬሽን ማለት ነው። አውት ማይግሬሽን ተሰዳጅ ልንለው እንችላለን። እነዚህ እንግዲህ ሁለቱ ፈርቲሊቲ እና ኢሚግሬሽን የህዝብ ቁጥርን የሚጨምሩ ናቸው። on the other hand, mortality or death and immigration out migration decrease the number of individuals in the population. ሞት የምንለው ወይም ደግሞ ሞርታሊቲ ወይም ዲዝ የምንለው እና ስደት ወይም ደግሞ ኢሚግሬሽን ብለን የምንጠራው ወይም አውት ማይግሬሽን ብለን የምንጠራው የህዝብ ቁጥርን ይቀንሳል ማለት ነው። ኦኬ አንደርስታንዲንግ these changes at the different spatial scale, local, national, regional and global scale is very important for the development planning. እዚህ ጋር እንግዲህ የእነዚህን ለውጦች
ጀስት ላይ በፈርቲሊቲ በማይግሬሽን በሞርታሊቲ በኢሚግሬሽን ምናምን የሚመጡ ለውጦችን ወይም ቻንጆችን አንደርስታንድ ማድረግ በተለይ ደግሞ በሎካል ወይም በአካባቢ በሀገር አቀፍ ደረጃ በሪጂናል ወይም ደግሞ በኮንቲኔንት ደረጃ እንዲሁም በዓለም አቀፍ ደረጃ በጣም ጥሩ ነው ማለት ነው። ስፔሻሊ ምን ለማድረግ ኢትስ ቬሪ ኢምፖርታንት ፎር ዴቨሎፒንግ ፕላኒንግ ዴቨሎፕመንት ፕላኒንግ ይለናል ማለት ነው። ዜርፎር አንደርስታንዲንግ ግሎባል ፖፑሌሽን ትሬንድ and anticipating the demographic change to come is a crucial to the achievements of the development goal that countries, regions or global communities plan. ስለዚህ ሀገሮች ኢቭን ሎካል ሌቭል ሊሆን ይችላል ሀገሮች አህጉሮች እንዲሁም ዓለም እንደ አጠቃላይ የሆነ ነገር ፕላን ለማድረግ ከፈለገች መጀመሪያ የፖፑሌሽን ቻንጁን ወይም ደግሞ ግሎባል ፖፑሌሽን ትሬንዱ መታወቅ መቻል አለበት ማለት ነው። ኦኬ ምን ያክል ህዝብ ይኖራል እዚህ አካባቢ ላይ፣ ምን ያክል ህዝብ ይሞታል፣ ምን ያክል ህዝብ ይወለዳል የሚለውን ነገር አንደርስታንድ ማድረግ አንድ ሀገር ለምታደርገው የዴቨሎፕመንት ፕላን በጣም ወሳኝነት አለው ማለት ነው። On among such plans in the 2030 agenda for sustainable development አንደኛው ለምሳሌ ከነዚህ እንትኖች መካከል ዴቨሎፕመንት ፕላኖች መካከል አንደኛው አጀንዳ 2030 የሚባል አለ። the 2030 agenda for sustainable development የሚባል ነገር አለ። ምን ማለት ነው? the 2030 agenda emphasizes that people are at a center of sustainable development እንግዲህ ቀጣይነት ያለው እድገት ለማምጣት በ2030 ስፔሻሊ ቀጣይነት ያለውን እድገት ለማምጣት መጀመሪያ የህዝቡ መጠን መታወቅ አለበት። የሚወለደው ምን ያክል ነው፣ የሚሞተው ምን ያክል ነው፣ የሚሰደደው ምን ያክል ነው፣ የሚገባው የሚወጣው ወይም ፖፑሌሽን ትሬንዱ መታወቅ መቻል አለበት። ይህን አጀንዳ ከግብ ለማድረስ ወይም ደግሞ ተግባራዊ ለማድረግ ማለት ነው የ2030ውን አጀንዳ ፖፑሌሽን ትሬንድ ኦብዘርቭድ ኦቨር the past few decades point to substantial progress made towards several of the Sustainable Development Goal (SDGs) so far. Examples include reduced mortality, particularly among children, as well as increased access to sexual and reproductive health care as a result of population policy and family planning program. እንግዲህ እዚህ ጋር ምን አለ መሰላችሁ? Population trends observed over the past few decades point to substantial progress made towards several of the sustainable development goal. እንግዲህ ጎሉ ምን መሰላችሁ? የዚህ የሰስተኔብል ዴቨሎፕመንት ጎል መሰላችሁ? አንደኛ ሞርታሊቲን መቀነስ ነው ወይም ደግሞ ላይፍ ኤክስፔክታንሲን መጨመር ነው። ሞርታሊቲ ስንል ለምሳሌ ኢንፋንት ሞርታሊቲ ሊሆን ይችላል የህፃናት ሞት፣ ማተርናል ሞርታሊቲ ሊሆን ይችላል የእናቶች ሞት መቼ በወሊድ ጊዜ። ስለዚህ እነዚህ ነገሮች እንዳይከሰቱ ምን ይደረጋል? አክሰስ ቱ ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ ኬር ኦኬ ይህ ከወሊድ ጋር የተገናኙ የጤና ችግሮች እንዲፈቱ የጤና እገዛ ማድረግ መቻል። as a result of population policy and family planning program ወይም ደግሞ ባጭሩ የቤተሰብ ምጣኔ የሚባል አለ። እሱ ነገር እንዲስተካከል ማድረግ ለምሳሌ ወሊድ መቆጣጠሪያ ሊሆን ይችላል፣ ትምህርት በመስጠት በአግባቡ እንዴት መጠቀም እንዳለባቸው በማስተማር ሊሆን ይችላል፣ ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ ኬሮችን በመስጠት ምናምን ነገር የአጀንዳ 2030 ማስቀጠል ይቻላል ወይም ደግሞ ከግብ ማድረስ ይቻላል ማለት ነው። Recent demographic trends in different countries and regions of the world are challenges to sustainable development. For example, countries experiencing rapid population growth, most of which are in sub-Saharan Africa, must provide schooling and health care to the growing number of children and ensure education and employment opportunity to increase the number of youths. እዚህ ጋር እንግዲህ አንዳንድ የዴሞግራፊክ ትሬንዶች እንደሚያሳዩት ከሆነ አንዳንድ አካባቢዎች ላይ የህዝብ ብዛት ወይም ይሄ ከልክ በላይ የሆነ የህዝብ ብዛት በጣም ቻሌንጂንግ እየሆነ ነው። ስፔሻሊ የሰስቴኔብል ዴቨሎፕመንቱን እንዳይሳካ እያደረገው ነው። ኦኬ ራፒድ የሆነ ፖፑሌሽን ግሮዝ አለ። በጣም በከፍተኛ ሁኔታ እያደገ ላለው ህዝብ በቂ የሆነ ትምህርት አገልግሎት አይገኝም፣ በቂ የሆነ ጤና አገልግሎት አይገኝም።
ኤጁኬሽን ኤምፕሎይመንት ኦፖርቹኒቲዎች ምናምን ለያዙ ወይም ለወጣቱ እየተገኘ አይደለም ማለት ነው። ስለዚህ እዚህ ጋር በደንብ መሰራት እንዳለበት ይነግረናል። ካንትሪስ ዌር ፖፑሌሽን ግሮዝ ሃዝ ስሎውድ or ceased must prepare adequate health care for an increasing proportion of older person. ስለዚህ እዚህ ጋር countries where population growth has slowed ወይም ceased must prepare adequate health care ስንል አንዳንድ ሀገሮች ለምሳሌ የህዝብ ብዛታቸው በጣም እየቀነሰ ከመጣ ወይም ስሎሊ ከሆነ የጤና እንትናቸውን ሄልዝ ኬራቸውን ማስተካከል መቻል አለባቸው ማለት ነው። ኦኬ ስለዚህ በጤናው ዘርፍ በደንብ መስራት እንዳለባቸው ይነግረናል። The same other challenges can be addressed in part by anticipating the future demographic trends and incorporating that information into a policy and planning እያለ ይቀጥላል ማለት ነው። ስለዚህ ትሬንዱ እዚህ ጋር በአጠቃላይ ፖፑሌሽን ቼንጁ ከዚህ ዓመተ ምህረት ጀምሮ እስከዚህ ድረስ ይሄን ያህል ነበረ፣ ከዛ እንደዚህ ሆነ፣ ቀነሰ፣ ጨመረ ምናምን የሚሉ ታሪኮች ናቸው ከዚህ በኋላ እዚህ ጋር የምናገኘው ማለት ነው። Slave trade, colonization and spread of deadly diseases are the causes for the population stagnation in sub-Saharan Africa. እዚህ ጋር እንግዲህ slave trade ወይም የባሪያ ንግድ፣ colonization ቅኝ ግዛት የምንለው፣ spread of deadly diseases ማለት ገዳይ የሆኑ በሽታዎች መስፋፋታቸው are the cause for the population stagnation in sub-Saharan Africa. የህዝብ ብዛት በከፍተኛ ሁኔታ እንዲቀንስ መሆን ማለት ነው ባጭሩ። ለምሳሌ የባሪያ ንግድን ብንወስድ እና የቅኝ ግዛትን ብንወስድ በተለይ የባሪያ ንግድ የትራያንጉላር ስሌቭ ትሬድ ብለን ትራንስአትላንቲክ ስሌቭ ትሬድ ብለን የምንጠራው ለምሳሌ ወደ 12 ሚሊዮን የሚደርሱ ባሮች ወደ አሜሪካን ሀገር እንደተጋዙ ይነግረናል። ስለዚህ 12 ሚሊዮን ህዝብ ቀነሰ ማለት ነው እንግዲህ በሆነ ጊዜ። Africa experiences stagnation of population size between 1500 and 1900. Its population size increased by only 20 million people from 80 million in 1500 AD to 100 million in 1900 AD. ተመልከቱ እንግዲህ ከ16ኛው መቶ ክፍለ ዘመን ጀምሮ እስከ 20ኛው መቶ ክፍለ ዘመን ኦልሞስት ለ400 ዓመታት ያክል 20 ሚሊዮን ህዝብ ብቻ ነው የጨመረው። አያችሁ 80 ሚሊዮን ነበረ በ1500 ከዛ 100 ሚሊዮን በ1900 ደረሰ። this indicates የሆነበት ምክንያት እንግዲህ ስሌቭ ትሬድ አለ፣ ኮሎናይዜሽን አለ፣ the spread of deadly disease አለ፣ ገዳይ በሽታዎች አሉ። ለምሳሌ በተለይ ህፃናትን የሚገሉ ብዙ በሽታዎች ነበሩ። ስሌቭ ትሬድ ወጣቱ ደግሞ ባሪያ ተደርጎ ይነገድ ይሸጥ ነበረ። በዛ ላይ ኮሎናይዜሽን ወይም ደግሞ ቅኝ ግዛት ወጣቱ ማህበረሰብ እንዳይዋለድ በስራ ተወጥሮ ባርነት እንዲሰራ የተደረገበት ሁኔታ ስለነበረ ለ400 ዓመታት ያክል እንግዲህ 20 ሚሊዮን ብቻ ነው ጭማሪ ያደረሰው ማለት ነው ያደረገው። meanwhile during this period population size of other regions ለምሳሌ Asia, South America and North America has increased 3 to 5 fold. አያችሁ በዚህ ሰዓት ከ1500 እስከ 1900 ሌሎች ሪጅኖች እንደ ኤዥያ፣ ሳውዝ አሜሪካ እና ኖርዝ አሜሪካን ብትወስዱ ከ3 እስከ 5 እጥፍ ነው የጨመረው ማለት ነው። ለምሳሌ 80 ሚሊዮን ከነበረ ህዝባቸው በ3 እጥፍ ማለት ስንት ማለት ነው? 240 ሚሊዮን አካባቢ ሆኑ ማለት ነው። 5 እጥፍ ከሆነ ወደ 400 ሚሊዮን ከፍ ብለዋል እንደማለት ነው። አፍሪካ ግን 20 ሚሊዮን ህዝብ ብቻ ነው በ400 ዓመታት ጭማሪ ያደረገችው። ይህ የሆነበት ዋነኛ ምክንያት እንግዲህ ተናግረናል። ምክንያቱ ምንድነው? ስሌቭ ትሬድ፣ ኮሎናይዜሽን ኤንድ ዘ ስፕሪድ ኦፍ ዴድሊ ዲዚዝ ነው። The 20th century witnessed the demographic explosions of the developing world. Between 1900 and 1980, all developing regions including sub-Saharan Africa experienced high population growth. In particular in sub-Saharan Africa, population keep increasing. ከ1900 ጀምሮ እስከ 1980 ደግሞ በከፍተኛ ሁኔታ እያደገ የመጣበት ጊዜ ነበር። ኦኬ የት? በአፍሪካ ማለት ነው በዋናነት። As a result, the population growth of the region stood at 2.8% per year on average. ስለዚህ በየአመቱ 2.8% እየጨመረ ነበረ ማለት ነው የአፍሪካ የፖፑሌሽን ሳይዝ። The three major sub-regions of sub-Saharan Africa, namely Eastern Africa, Central Africa, and Western Africa, represent about 93.5% of the populations of the continent in 2015. በ2015 እንግዲህ የአፍሪካን 93.5% የሚደርሰውን የህዝብ ቁጥር የያዙት ሶስቱ ሪጅኖች ናቸው። እነማን? ኢስተርን ምስራቁ አፍሪካ፣ መካከለኛው አፍሪካ እና ዌስት አፍሪካ ብለን የምንጠራቸው ማለት ነው።
ቀሪው 6.5% የሚደርሰው ማን ነው ማለት ነው? ሳውዝ አፍሪካ እና ኖርዝ አፍሪካ ነው ማለት ነው። ኦኬ in the period between 1980 and 2015 they had a high rates of population growth of 2.9, 3.0% and 2.7 per year on average respectively. ከመቼ ጀምሮ? the period between 1980 እስከ 2015 they had a high rates of population growth. ይሄ ማለት እንግዲህ 2.9 በ1980 አካባቢ 3% ደግሞ ከ80 እስከ 15 2015 ደግሞ 2.7% ያክል እንደማለት ነው። during the same period a low rate of population growth was observed in the southern sub-Saharan of the Africa with a rate of growth of 1.8 per year. እንግዲህ ደቡብ አፍሪካውን ወይም የሰሃራን ደቡባዊ ክፍል ስናይ 1.8% ብቻ ነበረ እድገት እያሳየ የነበረው። hence by the mid 2015 the sub-Saharan African population was estimated 962 million, therefore about 10 times its 1900 level. አያችሁ በ2015 የሰብ ሳሃራን አፍሪካ ፖፑሌሽን 962 ሚሊዮን ነበረ። የ1900ውን ስንት እጥፍ? 10 እጥፍ ማለት ነው። 10 እጥፍ። Now the total population of the continent is more than 1.3 billion and increasing at annual rate of 2.45%. እንግዲህ አሁን ላይ የአፍሪካ ህዝብ 1.3 ቢሊዮን ነው። በአመት 2.45% ያድጋል። ኤዥያ ላይ ስንመጣ እንግዲህ እያወራን ያለ ነው ርዕሳችን ስለመሰላችሁ አጠቃላይ ኦቨርቪው ነው። ኦቨርቪው ኦፍ ግሎባል ስለ ወርልድ ነው እያወራን ያለ ነው፣ ስለ አፍሪካ ብቻ አይደለም። ኤዥያ ላይ ስንመጣ ኤዥያ is the most populous continent in the world with 4.68 billion people accounting for 59.5% of the world population as of 2021. እንግዲህ ኤዥያ በጣም ፖፕለስ የሚባል ከፍተኛ ህዝብ ቁጥር ያለበት አህጉር ነው። 4.68 ቢሊዮን ያክል ህዝብ አለው። የዓለምን 59.5% ያክሉን የህዝብ ብዛት የሚይዘው እሱ ነው። መቼ? በ2021 አፍሪካ is the second largest continent by population with around 1.37 billion people or 17.2% of the world population. 17.2% የሚደርሰውን ደግሞ አፍሪካ ነው የያዘው። በሁለተኛ ደረጃ ህዝቡም 1.37 ያክል ይሆናል ማለት ነው። 1.37 ቢሊዮን ያክል ማለት ነው። alright okay only those two continents have crossed 1 billion people milestone. Asia and Africa together share 77% of the global population. እንግዲህ ተመልከቱ አፍሪካና ዩሮፕ ማን አፍሪካና ኤዥያ ብቻ ናቸው ከቢሊየን በላይ ህዝብ ያላቸው ማለት ነው። ኤዥያ 4.68 አፍሪካ ደግሞ 1.37 ቢሊዮን። ሌሎቹ ግን ቢሊዮን መግባት አልቻሉም ማለት ነው። ሌሎች ቀሪዎች ሁለቱ በአንድ ላይ 77% የዓለምን ህዝብ ይዛሉ። 77% የሚደርሰው ሌሎቹ ቀሪዎቹ 33% ናቸው። እነ ኖርዝ አሜሪካ፣ እነ ዩሮፕ፣ እነ አውስትራሊያ ምናምን ወይም ኦሽኒያ ብለን የምንጠራቸው። Europe has a population of around 748 million which is 9.59%. አውሮፓ እንግዲህ አውሮፓ በርካታ ሀገሮች አሉ። እንግዲህ አውሮፓ ላይ ቶታል 748 ሚሊዮን ያክል ህዝብ ነው ያለ። 9.59% የዓለምን ህዝብ ይዛሉ። ኖርዝ አሜሪካ ላይ ስንመጣ ደግሞ ኖርዝ አሜሪካ ማለት እንግዲህ እነ ካናዳ፣ እነ ዩናይትድ ስቴትስ ኦፍ አሜሪካ እና መሰል ሀገሮች አሉ። እነዚህ በአጠቃላይ ተደምረው 597 ሚሊዮን ህዝብ አለ። 7.6%ን ይዛሉ። and South America ላይ ስንመጣ ደግሞ the second least populated continent has about 434 million inhabitants which is 5.53%. okay ደቡብ አሜሪካ ደግሞ 434 ሚሊዮን ያክል ህዝብ ነው ያለ ማለት ነው። 5.53% ይይዛል። ኦሽኒያ ስንመጣ ኦሽኒያ ማለት እንግዲህ አውስትራሊያ እና መሰል ደሴቶችን የያዘ ማለት ነው። 43 ሚሊዮን the smallest continent with 0.55% of the world 55% of the world population ወይም ዝቅተኛ ያለው ማለት ነው። ስለዚህ ከፍተኛ ህዝብ ቁጥር የያዘው ኤዥያ ሲሆን ዝቅተኛ ያዘው ደግሞ ኦሽኒያ ይሆናል ማለት ነው። ኦሽኒያ ስንት አለው? 43 ሚሊዮን። ኤዥያ 4.68 ቢሊዮን
እዚህ ኤዥያ ውስጥ ደግሞ ትልቁን የህዝብ ቁጥር እየመሩ ያሉት ቻይና እና ኢንዲያ ናቸው። ስለዚህ እዚህ ጋር እንግዲህ ካንትሪስ ባይ ፖፑሌሽን በራንክ መጀመሪያ ኤዥያ አለ፣ ከዛ አፍሪካ፣ ከዛ ዩሮፕ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ ኦሽኒያ አለ። በ2020 እንግዲህ እንደምታዩት 4.6 ቢሊዮን ኤዥያ አለው፣ አፍሪካ 1.34፣ ኤሮፕ 747.6 ሚሊዮን፣ ኖርዝ አሜሪካ 592 ሚሊዮን፣ ሳውዝ አሜሪካ 430፣ ኦሽኒያ 42.6፣ ቶታል 7.7 ቢሊዮን ይሆናል ያለ መቼ በ2020። በ2021 ስንመጣ ደግሞ እንደምታዩት እንግዲህ የዓለም ህዝብ 7.8። ከዛ ሼር የሚያደርጉት ደግሞ አለ። ሼር የሚያደርጉት ለምሳሌ ኤዥያ 59.54%ን ሼር ያደርጋል። አፍሪካ 17.2፣ ዩሮፕ 9.59፣ አሁንም ኖርዝ አሜሪካ 7.6%፣ ሳውዝ አሜሪካ 5.5፣ እንዲሁም ኦሽኒያ 0.55። ኦኬ። ከዛ እዚህ ጋር ግሮዝ በ2021 እንግዲህ ኔት ቼንጅ አለ። ቼንጁ በምን ያክል እንደሆነ ከ2020 ወደ 2021 በምን ያክል ጨምሯል። ለምሳሌ የኤዥያ በ38.6 ሚሊዮን ወይም በ0.83% አድጓል ማለት ነው በአንድ ዓመት ውስጥ። አፍሪካ ላይ ስንመጣ ደግሞ በ32.8 ሚሊዮን ፐርሰንቱም በ2.45% ያክል አድጓል ማለት ነው። ዩሮፕ ላይ ስንመጣ ዛት ማች ለውጥ አላሳየም፣ 0.01%። ኦራይት። ስለዚህ የቴብል የሚዋራው ስለዛ ነው ማለት ነው። ሌላው the high growth in the world population over the past century is largely the result of advance in the modern medicine and improvements in living standards። ምን አለ? the high growth in the world population ወይም ደግሞ ላለፉት አመታት ወይም past centuries ላርጅ ፖፕሌሽን ሊኖር የቻለበት ምክንያት ምንድን ነው? ወይም ከፍተኛ የህዝብ ቁጥር ሊመጣ የቻለበት ምክንያት ዘመናዊ መድኃኒቶች ወይም ደግሞ ሞደርን ሜዲሲንስ የምንላቸው ስለመጡ እንዲሁም ደግሞ የሰው ልጅ የአኗኗር ዘይቤው ስለተቀየረ ወይም ደግሞ ኢምፕሩቭመንትስ ኢን ሊቪንግ ስታንዳርድስ። ኦኬ። ሊቪንግ ስታንዳርድ ኢምፕሩቭ ሆነ ማለት ለምሳሌ አለባበሱ፣ አመጋገቡ፣ ንጽህናው ምናምን እሱ ሊቪንግ ስታንዳርድ እንላለን። እሱ ነገር ሲቀየር ኢምፕሩቭ ሲሆን የሰው ልጅ ሞት ይቀንሳል ማለት ነው። ከዛም የህዝብ ቁጥር ይጨምራል ማለት ነው። ሞደርን ሜዲሲኖች ሲመጡ ሰው ከሞት ይድናል። ስለዚህ ሬቱ ይጨምራል ማለት ነው የህዝብ ብዛቱ። thus have significantly reduced infant, child and maternal mortality and have contributed to an increase in life expectancy of the people። አያችሁ እዚህ ጋር እንግዲህ ሊቪንግ ስታንዳርዱ ኢምፕሩቭ ከተደረገ ሞደርን ሜዲሲኖች ካሉ ህፃናቶች፣ ልጆች፣ እናቶች አይሞቱም ማለት ነው። ያ ማለት ደግሞ ላይፍ ኤክስፔክታንሲ ወይም ደግሞ የሰው ልጅ የእድሜ ጣራ ይጨምራል ማለት ነው። ዲስ ኢን ተርን ኢንክሪዝ ዘ ወርልድ ፖፑሌሽን። ስለዚህ ይሄ የዓለምን ህዝብ እየጨመረ ይመጣል ማለት ነው። ኦኬ። ስለዚህ ኦቨርኦል ግሎባል ፖፑሌሽን ቼንጅ የሚለው ይሄ ነው። በአጠቃላይ እንግዲህ በዓለማችን ላይ ያለው የፖፑሌሽን ለውጥ ከሆነ ፔሪየድ ጀምሮ ወይም በሆነ ታይም ፔሪየድ ውስጥ ያለ የፖፑሌሽን ለውጥ አለ። የሚቀንሱ አሉ፣ የሚጨምሩ አሉ። ለምሳሌ ፈርቲሊቲ ወይም በርዝ። ኦኬ። ዴን ኢን ማይግሬሽን የምንለው ደግሞ እነዚህ ሁለቱ ነገሮች ፖፑሌሽንን ኢንክሪዝ የሚያደርጉ ናቸው። ዲዝ ወይም ደግሞ ሞርታሊቲ ሬት ወይም ሲምፕሊ ሞርታሊቲ እና ዲዝ ሁለቱ አንድ ናቸው። እንዲሁም ደግሞ አውት ማይግሬሽን ደግሞ የህዝብ ቁጥርን የሚቀንሱ ፋክተሮች ናቸው ብለናል። ከዛ በተጨማሪ የዓለም ህዝብ እንግዲህ በከፍተኛ ሁኔታ እየመራ ያለው ኤዥያ 4.6 አካባቢ ቢሊየን ሲይዝ፣ በሁለተኛ ደረጃ ደግሞ 1.37 ቢሊየን አካባቢ የአፍሪካ። ስለዚህ እነዚህ ሁለቱ ኮንቲነንቶች አፍሪካ እና ኤዥያ 77% የሚደርሰውን የዓለም ህዝብ ቁጥር እንደሚይዙ አይተናል ማለት ነው። ኦኬ። ስለዚህ የመጀመሪያው ክፍል አጠቃላይ ይህን ነው የሚመስለው ማለት ነው። በቀጣይ ክፍል ደግሞ 6.2 ሂውማን ኢንቫይሮንመንት ሪሌሽንሺፕ የሚል ነገር እናያለን ማለት ነው። እስከዛው ድረስ ሰላማችሁ ይብዛ። መልካም ጊዜ